አንድ ቃል ከእናንተ ጋር እንከፋፈላለን። ንቁምና ኤፌሶን መጽሐፍ እናውጣለን። ምዕራፍ 3ን እናውጣና ከቁጥር 13 እስከ 21 ድረስ እናነባለን። ቁጥር 14 እንደዚህ ይላል። ስለዚህ ምክንያት ብሎ ነው አይደል የሚጀምረው። ይሄን ክፍል ስታጠኑ ማብራሪያዎች ስለዚህ ምክንያት የሚለው ኤፌሶን ምዕራፍ 3 ቁጥር 1ን የተከተለ ነው ይላሉ። በኋላ ሳያቸዋለሁ። ስለዚህ ምክንያት በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ። በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ ክርስቶስም በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ። የእናንተ ስርና መሰረት በፍቅር ይጸና ዘንድ ከቅዱሳን ሁሉ ጋር ስፋቱና ርዝመቱ ከፍታውም ጥልቅነቱም ምን ያህል መሆኑን ለማስተዋል ከመታወቅም የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ እስከ እግዚአብሔርም ፍጹም ሙላት ደርሳችሁ ትሞሉ ዘንድ እንግዲህ በእኛ እንደሚሰራው ኃይል መጠን ከምንለምነው ወይም ከምናስበው ሁሉ ይልቅ እጅግ አብልጦ ሊያደርግ ለሚቻለው ለእርሱ በቤተ ክርስቲያን በክርስቶስ ኢየሱስ እስከ ትውልዶች ሁሉ ከዘላለም እስከ ዘላለም ክብር ይሁን አሜን ይላል። ያው ሳነብላችሁ መቼም ከጸሎት ጋር የተያዘ ነገር አይደል ሊወራ እንደሚችል ታስባላችሁ። ግን እንድንነጋገር የፈለኩት ጸሎት ምን እንደሆነ እንዴት እንደሚጸለይ አይነት ሳይሆን ጸሎቶቻችን በዚህ አጭር ቁጥር ውስጥ ምን ማካተት እንዳለባቸው ከጳውሎስ እንማራለን። ሶስት ነገር ነው ቶሎ ማነሳላችሁ። የመጀመሪያው ከሐሳብ ጋር የተያያዘ ነገር ነው። ሁለተኛው በቀጥታ ከመንበርከክ ጋር የተያያዘ ነገር ነው። ከዛ ከርዕስ ጋር የተያያዘ ነው። ስለምንጸልይባቸው ምኖች ርዕሶች ማለት ነው። እስከ ቁጥር 21 ድረስ ታነቡ የምታገኙት እሱን ነው። እንዳልኳችሁ በዛ ጥናት ውስጥ ምዕራፉን የራስ ለማድረግ ነው በጣም ምናጠናው። ከዛ የተለያዩ ማብራሪያዎችን ደግሞ እንድናይ አይፈቀድም። ራሱ ምኑን ብቻ እንድናነብ ክፍሉን ብቻ እንድናነብ ማለት ነው። ቅድም እንዳነሳውላችሁ ምዕራፍ 1 ላይም ተመሳሳይ በሆነ መልኩ ጳውሎስ ምን ያደርጋል? ለነሱ ይጸልይላቸዋል። እኛ ግን እዚህ ምዕራፍ 3 ላይ መተን ጥቂት ነገር እንድንነጋገር እጠይቃቸዋለሁ። የመጠን ጉዳይ፣ የችሎታ ጉዳይ፣ ረጅም ደቂቃ በእግዚአብሔር ፊት የመሆን ጉዳይ፣ የጸሎት አቅምና ጉዳይ በሚጸልየው ሰው የሚተነተን አለመሆኑን በጣም በፍቅርና በትህትና ስታጠኑ ታገኙታላችሁ። የመርዘም ጉዳይ አብላጫውን ጊዜ የሚነገረው እንግዲህ የጌታ ኢየሱስ ክርስቶስ ወደ ተራራ ይዟቸው በወጣ ጊዜ ያለውን ነው አይደል? ስንት ሰዓት የሚለው 1 ሰዓት የሚለው ማለት ነው። እሱም በሚመለከት አንድ ማህበራዊ ሚዲያ ላይ ያነበብኩት ነገር ምን ይላል? ሰው ተንበርክኮ በ15 ደቂቃና በደቂቃ ከተነሳ በቃ የመጸለይ አቅም አያገኝም የሚል ጽሁፍ ማለት ነው። ምክንያቱም የተንበረከክንባቸውን የመጀመሪያ 15ና ደቂቃን ብዙ ትርምስ አለ አእምሯችን ላይ የመጣንበት ነገር አለ፣ ስራው አለ አይደል? ይሄ ውሏችን አለ። ከዛ ለማውጣት የምናደርገው ትግል ነው ይላል። እንደምንም አንድ ሰው 21ኛው ደቂቃ 22 23ኛው ደቂቃ ላይ ከደረሰ ወደ ምኑ ይገባል? ወደ መጸለዩ ይገባል ይልና 1 ሰዓት ከሞላ ወደ ልውን ነው ይገባል፣ ይነሳል አይደል? የሚቆይበትን የእግዚአብሔርን ነገር ምን ይላል ያገኛል ነው እንጂ ስንት ደቂቃ ሆነ እያልን ነው የምንጸልየው። እንደዛ አይደለም። ግን ደግሞ እነግረዋለሁ እንግዲህ አንዳንዱን ማረም ስለሚያስፈልግ ይገርማል። እኔ ቶሎ እነግረዋለሁ ቶሎ ይሰማኛል የሚለው ከኔና ከናንተ ያምሮ ጂምናስቲክ ጋር የሚያያዝ ነው። እግዚአብሔር የመራ አምላክ ነው። ቶሎ ይነግረኛል ቶሎ ሰማሃለሁ የሚል ቃል አለ መጽሐፉ ላይ የለም። አብላጫዎቹን ብሉይ ኪዳንም አዲስ ኪዳንም ካያችሁ ቆይቼ የሚል ይበዛዋል። ከእግዚአብሔር ጋር መክረም ይበዛዋል ማለት ነው። ልስራ ካልኩት ግን እኔ አእምሮ ላይ መስራት እችላለሁ። በኋላ ምን እናነሳዋለን? ለምሳሌ መጸለያውን ቆሞ ነው ተንበርክኮ? ሁለቱም ነው። ሰው ቆሞም ሊጸልይ ይችላል፣ ምን ብሎም ተንበርክኮም ሊጸልይ ይችላል። ሁለቱም ምን አይደለም መጥፎ አይደለም። ግን ለክርክር ሳመጣው ከዛ ደግሞ ብዙ ጊዜ እንደምናነሳው ለምሳሌ ተንበርክከ ምን እንደምታደርግ እኔ በምን አውቃለሁ ምናምን የኛ ሚና አይደለም። ይሄ የማን ሚና ነው? የእግዚአብሔር ሚና ነው። ሰው ተንበርክኮ ምን እንደሚያደርግ መበየን ያለበት ማን ነው? እግዚአብሔር ነው። ለማን አልተሰጠም? ለእኔና ለእናንተ አልተሰጠም። ግን በጣም ፍጹም ደግሞ ትህትና እንደሚጠይቅ ትማሩበታላችሁ ማለት ነው። ስለዚህ በተለያየ ጊዜ ስለ ጸሎት በአንድም ይሁን በሌላ የምንሰማቸው ነገሮች መተው ምን ያደርጉናል? የመቋቋም ነገራቸው በጣም አያል ነው። መጸለያችን ግን ካልቀረ ከዚህ አጭር ቁጥር ከጳውሎስ 3 መሰረታዊ ነጥቦችን ነው የምናየው።
የመጀመሪያው ቁጥር 14 ላይ ስለዚህ ምክንያት ስለሚል ይሄ ስለዚህ ምክንያት የሚለውን ደግሞ ማብራሪያ ላይ ቅድም እንዳልኳችሁ ስታነቡ የሚያያዘው ከቁጥር 1 ጋር ስለሆነ ከቁጥር 1 እስከ 13 ጳውሎስ ምንድነው የሚናገረው የሚለውን ረጋ ብላችሁ ካጠናችሁ ንጹህ አስተሳሰቡን ታገኛላችሁ። ስለዚህ ለመጸለይ የሚነሳ ሰው ለመንበርከክ የሚዘጋጅ ሰው የመጀመሪያውና አንደኛው ገንዘብ ማድረግ ያለበት ወይም በዚህ ጸሎት ርዕስ ውስጥ ከጳውሎስ የምንማረው መነሻ ያስፈልገኛል ለመንበርከኬ ማለት ነው። በየትኛው አቅጣጫ ለመንበርከክ ምን ያስፈልገኛል? መነሻ ያስፈልገኛል። ድንገት ስንበርከክ አገኘሁት የምንልባቸው ጊዜዎች አሉ። እጸልያለሁ ብዬ አላሰብኩም ነበር፣ ጸለይኩ ነው። ሌላ ምን ትርጉም አለው? ዝግጅቴ ለጸሎት አልነበረም፣ ግን ደግሞ አንድ የሆነ ነገር ገፋፋኝና ምን አረኩ? ተንበርከኩ፣ ጸለይኩ ነው። መነሻ ግን አለው። ጳውሎስ እሱን እዚህ ክፍል ላይ ይነግረናል። ስለዚህ ምክንያት የሚለውን ረጋ ብለን ወደ ላይ ደን ቁጥሮቹን ለማጥናት እንሞክራለን። ምንድነው ለመንበርከክ መነሻው ካልን እስከ ቁጥር 13 ድረስ ያለውን ረጋ ብለን ካጠናን መጨረሻ ላይ የምንደርስበት ቁም ነገር ምንድነው ካላችሁን ታላቁን የእግዚአብሔርን እቅድ ማሰብ ይጠይቃል። ማናችንም ቢሆን ለመጸለይ ዝግጅት የምናደርግ ከሆነ ከትልቁ የእግዚአብሔር እቅድ ጋር የተጣመረ ልብና አእምሮ ያስፈልገናል። ይሄ የእግዚአብሔር ትልቅ እቅድ በዘመን መካከል ምን ስለማይቀየር በሌላ ነገር ስለማይተካ ስለማይሸራረፍ የአምላክን ትልቅ እቅድ በየጊዜው ምን ማድረግ ማሰብ ይጠይቃል። እንበረከካለሁ በፊቱ ጸልያለሁ ብዬ ማስብ ከሆነ ህይወቴ ከዚህ የእግዚአብሔር እቅድ ጋር ምን ያለ የተለያየን እንዳይሆን መስራት ይጠይቃል ነው። ያ ማለት ምን ማለት ነው ደግሞ ካላችሁ የእግዚአብሔርን ጥልቅ ሚስጥር ያንን ጥበቡን ለመረዳት መሞከር ይጠይቃል። እሱ ምንድነው አሳያቸዋለሁ። ይሄንን ራስን ከማነጽ ጋር በየጊዜውና በየሁኔታው ቃሉን ከማሰብ ጋር ራሳችንን ለዛ ከመስጠት ጋር የተገናኘ ነው። ወደ ክፍሉ መጥቼ አሳያቸዋለሁ። ከዚህ በፊትም ተናግሬዋለሁ። አንድ የሃይስኩል ያለው ይመስለኛል ቆይቷል። ድሮ ኖርበት የነበረው ቤተሰብ ጋር ስኖር ያየሁት ፊልም ነው። ምንድነው የፊልሙ ሐሳብ? እግዚአብሔርን ይኮንናል። እኔ እኮ ባንተ ቦታ በሆን ኖሮ እያለ ማለት ነው። እኔ እኮ ባንተ ቦታ በሆን ኖሮ እያለ ማለት ነው። እኛም አንዳንዴ አንልም እኔ እግዚአብሔር ቢሆን ኖሮ እንላለን ብላችሁ አታውቁም? በእውነት እኔ አንተም በሆን ብለን እኮ እናውቃለን። አብላጫው እናንተ አጥኑት። እኛ ብዙ ጊዜ እንዲምንለው ማጥፋት ሲመጣልን ነው። መለገስ ሲመጣለት እኔ አንተም በሆን ብሎ የሚያውቃል? እስቲ ቼክ አድርጉ። ግን የእውነት መስጠት ሲመጣላችሁ አንተም በሆን ብላችሁ ታውቃላችሁ? ብዙ ጊዜ አንተም በሆን የሚለው ከምን ጋር ይያዛል? ከሆነች ቅሬታ ጋር ይያዛል። ልክ አስገባዋለሁ ጋር ምናምን ይያዛል። ለማንኛውም ፈቀደለትና እግዚአብሔር እዛ ፊልም ላይ እግዚአብሔርን ሆነ። የመጀመሪያ ተግባሩ ምን ቢሆን ጥሩ ነው? ኢቲቪ ስቱዲዮ ውስጥ የአገሩ ማለት ነው ኢቲቪ ስቱዲዮ ውስጥ ገብቶ ዜና አንባቢውን ጉሮሮን ከፍና ዝቅ ያደርገዋል። ምን ሲያደርግ? ለዚህ እኮ ነው በእግዚአብሔር መደነቅ ያለባችሁ። እግዚአብሔር እንደዚህ ያደርግ። ሰውየው ዜና እያነበበ ጉሮሮን ዝቅ ከፍ ያደርግ፣ በቃ ይስቅና ይሄዳል። የሆነ ሰው የሆነ ነገር ለማድረግ ሲሄድ ሐሳቡን እንዲረሳው ያደርግና በመርሳት ውስጥ ያለ መምታታት ሲያይ ይስቃል። እግዚአብሔር እንደዛ አይደለም። ዋናው ጋር እንምጣ። ዋናው ምንድነው? የጸሎት ርዕሶችን ያሳዩበት ፊልሙ ላይ ያሳዩበት መንገድ ምንድነው? ከምድር ሲጸለይ ሰማይ ላይ ስልክ ይጮሃል። ስለዚህ ያነሳና አቤት እንዲያርግልኝ፣ እሺ አቤት እንዲያርግልኝ፣ አይቻልም፣ አሁንም አቤት እንዲያርግልኝ፣ ቆይ። ሶስት ነው የጸሎት ርዕስ። ወይ እሺ ነው ወይ እምቢ ነው ወይ ምንድነው? ቆይ ነው ማለት። ደከመው። ተደጋጋሚ የሚመልሰው ምንድነው? እሺ ቆይና አይቻልም ነው። በኋላ ቁጭ ብሎ አሰበና ይሄ ሁሉ ሰው ባነሳ ቁጥር ማነሳበት ምንም ምክንያት የለም ብሎ አንዴ ሲደውሉ ለሁሉም የሳለ። ምድር ላይ ምን ሆነ ነው ጥያቄው። አንዳንዱ አጎቱን ወጋ፣ አንዳንዱ ከአንድ መኪና ጋር ተጋጨ፣ አንዳንዱ ህንጻ ፈረሰ። ምን ተብሎ እየተጸለየ ነበር ማለት ነው? ያው መግለጥ ይፈልጋል። ምን የሚል ጸሎት ነበር ማለት ነው? ይወጋና ይሙት የሚል ነበር ማለት ነው። እሳት ተነስቶ ይብላው የሚል ነበር ማለት ነው። ህንጻ ይፍረስ አይደል? የስ ተብሎ ከተባለ ማለት ነው። ምን ለማንሳት ነው? በጣም በፍቅር ተከታተሉኝ። እምንጸልይንን ሁላችንም አማኝ ከሆንን መጸለያችን ግዴታ ነው። ለምሳሌ እኛን ከጠየቃችሁ ነው ነገ ጧት ወደድንም ጠላንም ከ4 ሰዓት እስከ 7 ሰዓት እንጸልያለን ወይ እንገባለን። እሺ አንገባም? እንገባለን። ግዴታችን ነው፣ ፈለግንም አልፈለግንም። ማለዳ የምትመጡ ሰዎች ለምሳሌ ማለዳ ከመጣችሁ ምን ማድረግ አይቀርም? መጸለያችን አይቀርም። ቅድም ፕሮግራም ድጌ ነው የመራው። ድጌ ከቆመበት ሰዓት ጀምሮ የመጣ ሰው ካለ
ምን የማድረግ ግዴታ አለበት? የመጸለይ። ዲያቆናትስ ምንድነው የሚያደርጉት ጥረት? አንዳንድ ሰው ለምሳሌ ተንበርክኮ እንዲህ ሲያይ ሄደው ምን ይላሉ? ስልክን ምን በል ዝጋ ይላሉ። አንዳንድ ሰው ባይብል ያነባል ተንበርክከን እንጸልይ ሲባል ባይብልን ዝጋ ይላሉ። ምን በል ነው ሐሳቡ? ጸልይ ነው። ጸሎት ከኛ የሚፋታበት ነገር ከሌለ ከጳውሎስ የምናገኘው አንዱ ነገር ምንድነው? አስተሳሰቤ ነው። እሱን ማግኘት ያስፈልጋል። እሱ አስተሳሰብ ደግሞ ከእግዚአብሔር እቅድ ጋር ሚስጥር ነው ተብሎ ከተገለጠው ጥበብ ጋር የተያዘ መሆን አለበት። እሱ ምንድነው? ቶሎ እኔ ከቁጥር 1 ጀምሮ ስናነብ የምናገኘው ሐሳብ ነው። ሲጀምር ምን ይላል? ምዕራፍ 3 ቁጥር 1 ላይ ስለዚህም አሕዛብ ስለሆናችሁ ስለናንተ የክርስቶስ ኢየሱስ እስር የሆንኩ እኔ ጳውሎስ ለእግዚአብሔር ምን እላለሁ? እንበረከካለሁ ይላል። ምንድነው የሚነገረን ጳውሎስ? እኔ እስረኛ ነኝ። እስረኛ ደግሞ የሆንኩበት ምክንያት ለናንተ ለአሕዛብ ነው የሚለው። ምንድነው የሚነግረን? ቁጥር 2 እና 3 ለናንተ ስለተሰጠኝ ስለ እግዚአብሔር ጸጋ ይሁ አስተሳሰቡን ታስሬያለሁ ይላል። ለምንድነው ግን የታሰረው? ስለማን ነው? ስለ አሕዛብ ነው የታሰረው። ከዛ ደግሞ ስለተቀበለው የጸጋ አደራ ሲናገር ለናንተ ስለተሰጠኝ ስለ እግዚአብሔር ጸጋ መጋቢነት በእርግጥ ሰምታችኋል። አስቀድሜ በአጭሩ እንደጻፍኩ ይህን ምስጢር በመግለጥ አስታወቀኝ ይላል። አሁንም ስለ ጸጋው ያወራል። ስለ ጸጋው ሲያወራ ምንድነው የሚያወራው? እኔ ውስጥ ያለው ጸጋ ከተማ የሚያምስ ነው አይነት አይደለም። እግዚአብሔር ስለናንተ እውነተኛ የሆነ ጸጋ አደራ እንደሰጠኝ ታውቃላችሁ ይላል። ጸጋ ላይ ያለው አስተሳሰብ ምንድነው ብለን ለማጥናት ብንሞክር ጳውሎስ ስለ ጸጋ ያለው መረዳት ምንድነው? እግዚአብሔር ነው ምን የሚሰጠኝ? ተናገሩ እስኪ። ጸጋ የሚሰጠኝ። ይሄ ማለት አሁን በየሁኔታው ሰዎች እየመጡ እኔም እችላለሁ አንተ ምንድነው የሚሉት እዚህ ውስጥ አይገባም ማለት ነው። ነገርየው ከምን ጋር የሚያያዝ አይደለም፣ ከችሎታ ጋር የሚያያዝ አይደለም። የሚገባው ነገር ጳውሎስ ምንድነው ከተባለ እግዚአብሔር ራሱ የዚህን የመጋቢነትን አደራ ስለናንተ ምን ብሎኛል? ሰጥቶኛል ነው። አስተሳሰቡ ይሄ ነው። የጳውሎስ። እሺ ወደ ታች እያነበብን ስንመጣ ለናንተ ነው የታሰርኩት ማለቱ ብቻ ሳይሆን የጸጋ አደራ ከእግዚአብሔር ዘንድ ለኔ ተሰጥቶኛል ብቻ ሳይሆን ቁጥር 4 እና 6ን ስናነብ ምን ይላል? ይህንም ስታነቡ የክርስቶስን ምስጢር እንዴት እንደማስተውል ልትመለከቱ ትችላላችሁ አለ። ምንድነው ይሄ እግዚአብሔር ምስጢር? ይህም አሕዛብ አብረው እንዲወርሱ። እንደዚህ አይነት አስተሳሰብ አለኝ እኔ። እንደዚህ አይነት አስተሳሰብ ደግሞ ካለኝ የክርስቶስ ምስጢርን እንዴት እንደማስተውል። የክርስቶስ ምስጢር ምንድነው? ይኸው ራሱ እኮ ይገልጥልናል። አሕዛብ አብረው ይወርሳሉ፣ በአንድ አካል አብረው ይኖራሉ፣ በወንጌልም መስበክ በክርስቶስ ኢየሱስ በሆነ የተስፋ ቃል አብረው እንዲካፈሉ ለቅዱሳን ሐዋርያትና ለነቢያት በመንፈስ አሁን እንደተገለጠ በሌሎችም ትውልዶች ዘንድ ለሰው ልጆች አልታወቀም ይላል። ባጭሩ ምንድነው ማለት የፈለገው? አሕዛብ አብረው ወራሽ ናቸው፣ አሕዛብ አንድ ናቸው፣ ከኛ ጋር ናቸው ይላል። ይሄ መረዳት አለኝ። ይሄን መረዳት ስታዩ አንድ የሚገባችሁ ነገር የክርስቶስ ምስጢር እንዴት እንደገባኛል። እስኪ አንዴ አሜን በሉኝ። ማለት አይሁድነት ሲደሰኮር፣ አሕዛብነት ሲደሰኮር የጌታ የኢየሱስ ክርስቶስ የልብ ሐሳብ ምንድነው ካለ ምዕራፍ 2 ላይ መሄድ ነው። ምዕራፍ 2 ላይ ምንድነው የጌታ ሐሳብ? ርቀው ለነበሩ ለነዛ ቀርበውም ላሉ ለነዚህ ሰላምን ሰበከ። ከዛ በኋላስ አሕዛብነት እንዳይኮነን አይሁዳዊነትም ደግሞ እንዳይፈነጭበት ከሁለቱ አንድ አይልም ይላል እኮ። እኔ ገብቶኛል አለ። አሕዛብ ከኛ እኩል ይወርሳሉ። ይሄን ተረድቻለሁ። ይሄን መረዳቴን ስታቁ የእግዚአብሔር ምስጢር ምን ያህል እንደገባኝ ታውቃላችሁ አለ። ባጭሩ ከኦሮሞ ጋር ተንበርክኬ አልጸልይም፣ ከጉራጌ ጋር ተንበርክኬ አልጸልይም፣ ከአማራ ጋር ተንበርክኬ አልጸልይም፣ ከትግሬ ጋር ተንበርክኬ አልጸልይም የሚል ሰው አልተገለጠለትም። ሊጮ ግን ይችላል፣ ሊንበረከክ ግን ይችላል፣ ወራ ባባ ሊል ይችላል። መጀመሪያ ይህን ማፍረስ ያስፈልጋል። የእግዚአብሔር ምስጢር ምንድነው? ሁሉ በክርስቶስ አንድ እንዲሆን የማይወርስ የለም። በሌላ ቋንቋ ምን እያልኳችሁ? እኛ እኮ ራሴን ጨምሮ ስንት ሰው ሲኦል እንደምናስገባ፣ ስንት ሰው ደግሞ ከሲኦል ወዴት? ወይስ እኔ ብቻ ነኝ? ሙሉ ቀን እሱን ስናደርግ አንድ የምንውለው ቆርጠን ብለን ማለት ነው። ምንድነው እንድታቁ ጳውሎስ እኔ ግን አሕዛብ ከማንም እኩል ወራሽ እንደሚሆኑ አውቃለሁ። እሱን ማወቄን ስትረዱ የጌታ ምስጢር ምን ያህል እንደገባኝ ታውቃላችሁ አለ። ይሄ ነው የጳውሎስ አስተሳሰብ። ቁጥር 7 እና 9 እንደ ኃይሉ ሥራ እንደተሰጠኝም እንደ እግዚአብሔር ጸጋ ስጦታ መጠን የወንጌል አገልጋይ ሆንኩለት።
ፍለጋ የሌለውን የክርስቶስን ባለጠግነት ለአሕዛብ እሰብክ ዘንድ ሁሉንም በፈጠረው በእግዚአብሔር ከዘላለም የተሰወረው ሚስጥር ሥርዓት ምን እንደሆነ ለሁሉ እገልጥ ዘንድ ይህ ጸጋ ከቅዱሳን ሁሉ ይልቅ ለማንስ ለእኔ ተሰጠኝ። እግዚአብሔር የልብ ይስጠን። አሜን በሉ ባካችሁ። ማለት ምንድነው የሚለው? እንደ ኃይሉ ነው፣ እንደ ተሰጠኝ ነው፣ እንደ እግዚአብሔር ጸጋ ስጦታ መጠን ነው የወንጌል አገልጋይ የሆንኩታል። የኔ የወንጌል አገልጋይነት አምላክ እንደሰጠኝ እንዳበዛልኝ ምን ጸጋ እንደፈሰሰብኝ ነው አለና ፍለጋ የሌለውን የክርስቶስን ባለጠግነት ለአሕዛብ ወጥቼ ምን እንድል እንድሰብክ ለአሕዛብ ይህንን እውነተኛ የሆነውን ኢየሱስን እንዳወራ ሁሉን በፈጠረው በእግዚአብሔር ከዘላለም የተሰወረውን ሚስጥር ሥርዓት ምን እንደሆነ ለሁሉ ወጥቼ ምን እንድል እገልጥ ዘንድ ይልና በጣም ልቤን የሚነካው ከቅዱሳን ለማንስ ለእኔ። አጠገባቸው ያለው ሰው ይሄ ልብ አለ ወይ? ይሄ ልብ አለሽ ወይ? ይሄ አስተሳሰብ አለ ወይ? አንዳንድ ሰው እኮ የዋህ ነው። አንዳንድ ሰው እኮ ዘግቶ የሚጸልየው መቼ ነው ጌታ ሆይ እዚህ አይነት ቅያስ ውስጥ ማልገባው? አይሰጥህ በእውነት አይሰጥህ። ከሰጠም ሊያጠፋ ነው በምኞት። እንደዚህ የለውም። እሱ በጣም ለማንስ በጣም ምንም ለሆንኩ ትንሽ ለሆንኩ ለኔ ተሰጠኝ አይልም። ይሄንን አስተሳሰብ ይፈልጋል። እንደዚህ አይነት አስተሳሰብ መያዝ ይፈልጋል በምንኖረው የትኛው ኑሮ ውስጥ ማለት ነው። ስለዚህ ጳውሎስን ካያችሁ የተቀበለውን ተልእኮ ጠንቅቆ ያውቃል። ስለ ተቀበለው ተልእኮ ያለው ደግሞ ትክክለኛ ትርጉም ምንድነው ካላችሁ ከሁላችሁ ለማንስ ለኔ እኮ በቸርነቱ ነው ምን ያደርገኝ የሰጠኝ። ምርጥ ብሎ ያሞካሹ መጸለይ አቁሙ። ታደርጋላችሁ እያልኩ አይደለም፣ ግን ማቆም ጥሩ። አንዳንድ ሰው እጁን ይስማል፣ ሰውነቱን ይስማል፣ ዋው ይላል። እንደዚህ አትደነቁ በራሳችሁ። ፈራሽ ነው። አሜን በሉ። በቃ ይጠበባል፣ ይደነቃል፣ አቤት ምናምን ይላል። ራሷ ሰባተኛ የተባረከች ይመስሏል እሷ ባል በመሆኑ ታድለው ምናምን ይላል። የለም እንደዚህ። እንኳን ዳንክ፣ እንኳን ሆነልህ፣ እንኳን በራልን ገልብጦ መረዳት መጽሐፍ ቅዱስ አይደለም። በጣም ይደመማል አንዳንድ ሰው ከሆነ እዛ ምናምን እንደዛ አትግቡ። ቸር ስለሆነ የማይገባኝን ከሁሉ ምን ይሆንኩ። በነገራችን ላይ እንደዚህ አይነት አስተሳሰብ ስንሄድ ከቤት ፈንቅሎ የሚያመጣንን ነገር ቼክ አድርጉ። ታስታውሳላችሁ እነዚህ ደቀ መዛሙርት በኖሩበት ዘመን ኢየሱስን ደጋግመው ሲጠይቁ ከነበረው ነገር መካከል አንዱ ምንድነው ካላችሁ ከመካከላችን ማን ነው ታላቅ ነው? እውነት ውሸት ነው እኮ። እንደዚህ አይነት ዓለም ውስጥ የተገኘ ይሁዳ ከመነካት በኋላ የጌታ ወንድም ነኝ ለማለት አቅም አላገኘም። ከዚህ በፊት ነግሬያችሁ እንደሆነ ባሪያ ነው ያለው ማለት ነው። አሁንም ውስጣችን ሽሚያ ካለ እኛን የሚመስል እንደሌለ ከተሰማን አድርገው የሚለን ካለ የሚጎል ነገር አለ። ያንዳንዶቻችን ትግል መልክ ራሱ የለውም። ጌታን አሉ በምናባችን ምን ስላችሁ ከሱ ይላቅ አትሰጠኝም? አይሰጥም። ለምን ይሰጣል? ለምን ይሰጠኛል? ሰውየው ከእኔ ተንበርክኮ አመንከኝ ብሎ እኮ የሚጮህ ሊሆን ይችላል። ለምን ተላልፋ አስተሳሰቤን ፈውስልኝ ነው ማለት ያለብኝ። ያኔ እኮ እግዚአብሔር አንድ ፊሽካ እኮ መንፋት ነው የሚበቃው። አለቀ። የቱ ጋር የእናንተን ታሪክ እንደሚነካ አታውቁም። ለምን ይሄን አነሳ? ተልኮዬን ጠንቅቄ አውቃለሁ ብቻ ሳይሆን ጳውሎስ የሚለን በጣም ከሁላችሁ ለማንስ ቸር ስለሆነ ይሄን ጸጋ ደረበልኝ አለ። እሺ ቁጥር 10 እና 11 ላይ ብዙ ልዩ የእግዚአብሔር ጥበብ አሁን በቤተ ክርስቲያን በኩል በሰማያዊ ስፍራ ውስጥ ላሉ አለቆችና ስልጣናት ትታወቅ ዘንድ ይህም በክርስቶስ ኢየሱስ በጌታችን የፈጸመው የዘላለም ሐሳብ ነበር ነው። ጳውሎስ ምን አይነት አስተሳሰብ ነበረው ከተባለ የቤተ ክርስቲያን ሚና የዋዛ እንዳልሆነ ያውቃል። ቤተ ክርስቲያን ስትፈልግ መዘጋት ስፈልግ መከፍታት አይደለች። ይሄ ምርቃትም ነው። አጠገባችሁ ላለው ሰው ይሄ ምርቃትም ነው። እግዚአብሔር የቤተ ክርስቲያንን ትክክለኛ ማንነት ይግለጥልሽ ተባባሉ እስቲ። ልዩ የእግዚአብሔር ጥበብ በማን በኩል ነው የሚገለጠው? ተናገሩ እስቲ። በቤተ ክርስቲያን በኩል ነው የሚለው። ልዩ የእግዚአብሔር ጥበብ አሁን በቤተ ክርስቲያን በኩል በሰማያዊ ስፍራ ውስጥ ላሉ አለቆች ስልጣናት ምን እንድትል ትታወቅ ዘንድ በክርስቶስ ኢየሱስ በጌታችን የፈጸመው የዘላለም ሐሳብ ይሄ ነበረ ይላል። ጤናማ የቤተ ክርስቲያን አመለካከት ነበረው። ስለ ድፍረትም ቢሆን ቁጥር 12 ላይ ምንድነው የሚነግረን ካላችሁ በእርሱ ዘንድ ባለ እምነታችን በኩል በመታመን ድፍረትና መግባት በእርሱ አለ። ለምን ደፈርክ? ለምን አቅም አገኘ? እንዴት ቻልክ? በእርሱ ይላል። አሁን እቀበላለሁ፣ አሁን እጸልያለሁ፣ አሁን አገለግላለሁ፣ አሁን ወደፊቱ እመጣለሁ ማለት በማን ነው? በእርሱ ነው።
እምንደፍረው በማን ነው? በክርስቶስ ነው። ከዛ ስለሚቀበለው መከራ ቁጥር 13 ላይ ሲዘጋ ምን ይላል? ስለዚህ ስለናንተ ስላለ መከራዬ እንዳትታክቱ ለምናቸዋለሁ። ከዛ አስምሩበት እናንተ ባይብል ላይ ምናችሁ ነውና ነው የሚለው? ክብራችሁ ነውና ይላል። ስለሱ መከራ ሲያስቡ መታከት፣ መሰልቸት፣ ይህ መከራ አይለቀውም። እንዲህ አይነት ውስጥ ከገቡ አደጋ ነው። ክብራችሁ ነው አይልም? በምን ማለፉ? አንዳንድ ትርጉም ላይ ክብሬ ነው ነው የሚለው። ለማንኛውም ጳውሎስ መከራውን እንደምን ይቆጥረዋል? እንደ ክብር ማለት ነው። ምንድነው አሁን እዚህ ሁሉ ውስጥ የጨመረ ካላችሁ ስለዚህ ምክንያት ብሎ ነው የሚለው። ምንድነው ጳውሎስ መነሻ ሐሳቡ ከተባለ ለአሕዛብ ወደ እስር እንደወደቀ ያውቃል። የቅጣቱ መነሻ የመታሰሩ መነሻ የግል መሻቱ አይደለም። ታውቃላችሁ አሁን በተለያየ መንገድ ተሳድቦ ተማቶ የሰው ንብረት ነክቶ አጥር ነክቶ ከኔ ጋር ናቸው የሆነ ኮተት ውስጥ ገብቶ የጌታ መንፈስ ይላል እዚህ ውስጥ አትድፈሩ። አሜን ለምን አትሉ? አትድፈሩ። አንዳንድ ሰው ልክ አይደል? በቃ ከሆነልና ወግ ካገኘን ስለ ወንጌል መታሰር ክብር ነው። ሰሞኑን አንዳንድ እህቶቻችን ቻሌንጅ ገጥማቸው ድጌ ሲያወራልኝ ማዘን ነው አይደል ያለብኝ። ይዋል እሱ ምስክር። እኔ ግን እንደታደሉ ከብዙ ዘመን በኋላ ነው የሰማሁት። ከቤት ትወጣለህ አይሆንልህም ሲባል እንደዚህ አይነት ነገር አሁንም ህይወታችሁ ላይ ያላችሁ ሰዎች ተመርቃችኋል። ጌታ ከእናንተ ጋር ነው። የሚጎልባችሁ ስሙን የለም። አስተሳሰባችንን ማስተካከል አለብን። የድንጋይ ውሩምታ ሲያደርግ ቆይቶ በርና መስኮት ሲሰብር ቆይቶ ወገቧን አሸንፍጣ ስትሳደብ ቆይታ አባቱ በፊት ሆናለሁ አይባልም። ማስተካከል ይጠይቃል። መጀመሪያ ስለምንቀበላቸው የትኛውም ቅጣቶች ከእግዚአብሔር ውጭ የሆነ የትኛውም ነገር ለምስጋና የሚበቃ አይደለም ነው። እሺ ሲቀጥልስ ወንድሞች በክርስቶስ አንድ ናቸው ብላችሁ መኑ። በዘር መከፋፈል እናቁም። በጎሳ ምናምን መከፋፈል እናቁም። በእውቀት መከፋፈል እናቁም። እናቁም። አይመስላችሁም? አስተሳሰብ ነው የመጀመሪያው መነሻ። ስንበረከክ እግዚአብሔር ሆይ ከሚጎረብጥ ነገር እባክህ አድነኝ ብለን እዚህ ላይ መጥቶ አናቴን ከሚመታ ነገር እባክህ አድነኝ። ስንበረከክ ተነስ ከሚል አስተሳሰብ ማለት ነው። ተነስ የሚል አስተሳሰብ አለ የለም? አትበል ካንተ ጋር አብሮ አይሄድም የሚል ማለት ነው። መንበርከክ ትፈልጋላችሁ? የዛሬ የመጀመሪያው ምክሬ እግዚአብሔር የተባረከ አስተሳሰብ ይስጠን። እጆቻችሁን አንሱ ልመርቃችሁ። የሚጎረብጥ አስተሳሰብ፣ ማይመች አስተሳሰብ፣ በእግዚአብሔር ፊት ፍስስ እንዳንል የሚያደርግ የትኛውም ከንቱ አስተሳሰብ ዛሬ ባርካቸዋለሁ ከኛ ላይ ከናንተ ላይ በጌታ በኢየሱስ ስም ይነሳ። ግዴ ለማመን በሉኝ ይነሳ። እንደ ኢትዮጵያ ቤተክርስቲያን የሚጸለይበት ምድር ስለመኖሩ እርግጠኛ አይደለሁ። ሄጄ ስለማላቅ ምን ይወጣልናል? እኛ ጋውን በመጸለይ ንገሩኝ። ምን ይወጣልናል? ምን ይወጣልናል? ችግሩ ግን ምንድነው? ሰው ተንበርክኳል፣ የጎንዮሽ ይጸልያል ለሰው ማለት ነው። ከሰረ ጮዋል፣ ድምጽ ወጥቷል፣ ሰውየው ሰምቶለታል፣ ግን ባዶ ምን ያደርግልኛል? በጣም ንጹህ ሐሳብ ይጠይቃል። በእግዚአብሔር ፊት ምን ማድረግ? መጸለይ። ካቅም በላይ ከሆነስ የሁል ጊዜ መፈክሬ ነው። እኔ ከድካሜ በቀር ጌታ ሆይ እንደምወድ ታውቃለህ። አንድ ጉዳይ ልክ አስገባውላት። እግዚአብሔር ይመስገን በአባቴ ፊት የሚኖረኝ የጸሎት ጊዜ አይነካም ብሎ በር መዝጋት ራስን ማታለል ነው። አብሮ አይሄድም። እንደ ጳውሎስ የተባረከ አስተሳሰብ ይሰጠን። ወንድሞችን እህቶችን ከማንነታቸው ጋር ሳናያይዝ ምን ቀበል። እግዚአብሔር በእኛ የሚሰራበት ሁኔታ ካለ ጸጋው ነው። የማይገባንን ምን አድርጎን ሰጥቶን ነው። ስለዚህ ምክንያት ከዛ ሁለተኛው ምንድነው? መንበርከካችን ካልቀረ መጽሐፍ ቅዱስ ቀጥሎ የሚያነሳልን ጳውሎስ ምንድነው ከተባለ በአብ ፊት ምን እላለሁ በረከካለሁ። ምንም በረከከው በማን ፊት እንደሆነ ያወቀን መንበርከክ ነው። በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ከአብ ፊት በረከካለሁ። ቦታው እዚህ ነው። ሰፈሩ 7ኛ ነው። ቸርቹ አማኑኤል ነው። አንዳችን ሌላችንን እናያለን። እኛ ግን የምንበረከከው ለቸርቹ አይደለም፣ ለመጋቢው አይደለም፣ አጠገባችን ላለው ወንድም አይደለም፣ በአብ ፊት የሚያለ ኮሽ ኳ ሚል የሚረብሽ ድምጽ ያለበት ሰፈር ልትሆኑ ትችላላችሁ። ሰፈሩ እሱ ነው። የምትንበረከኩት ግን በማን ፊት ነው? በአብ ፊት። አባት በሉ እስቲ አንድ ጊዜ አባት። ሙሉ ርዕሱን ሳምንት ነግራቸዋለሁ። አንድ ቀይ ልባስ ያላት ጸሎት የምትል ትንሽዬ መጽሐፍ ናት። ካገኛችኋት ግዙ።
ስለ አባትነት እንዴት እንደሚያወራ። አባትነት እኮ ቅድመ ሁኔታ የሌለው አባትነት፣ የልባችንን የምናወራበት አባትነት፣ አፍረት የሌለበት አባትነት፣ አማርኛ ማንን ለማመድበት። አሜን ለምን አትሉኝ? ማንን ለማ አንዳንድ ሰው ራሴንም ጨምሮ ሊሆን ይችላል። አንዳንድ ሰው እናንተ ራሱ ትጨነቁለታላችሁ ሲጸልይ። ለእናንተ ልጨነቅ፣ እናንተ ለኔ ተጨነቁ። ለሰው እንጨነቅ፣ ለሰው እንጨነቃለን ምን እንደምናወራ። እግዚአብሔር ጋር ግን ተጨንቃችሁ አትችሉትም። የመጣላችሁን ሁሉ በሉ። ለዛ ነው አገልጋዮች ቢሮአችንን የምንወደው። እንደምንቆመው ብቻ እኮ አይደለንም። አለችን የሆነች አንድ መሰዊያ የምንበረከክበት፣ ላጫችንን የምናዝረበርብበት። አሁን ፓስተር አይደለሁም ልጅ ነኝ አባቶ ይምልበት፣ የሚሰማኝን ሁሉ ምን ምልበት ማወራበት ማለት። ከኔ ጋር ናችሁ ወይ? የት ነው የምንበረከከው? በአብ ፊት ነው። አባትነት ሁሉ በሚሰየምበት በአብ ፊት ነው ምን ምንለው ምንበረከከው። እኔ አሁን እየተለማመድኩ ነው። መጽሐፉ ላይ አንብቤ ምን ይላል? ስትጸልይ ባክን አባ አባት እያልክ ጸልይ። ለራስ ነው ለካ። አንተ ይሰብርሃል፣ ተገዥነት ይመጣባል፣ ድካም ይመጣባል፣ ከኋላ የሚደግፍ እንዳለ ይሰማሃል። አንዳንዶቻችን ስንጸልይ ራሱ እግዚአብሔር ይፈራናል። ራሱ እግዚአብሔር አይደል? እኔ እንዳንዳንዶች አላስቸግርም ፕሬዝ ጋር ስንል ልጅ አልሆንም የሚል ይመስለኛል። ልጁ ነው። እንምጣ በፊቱ በቃ እንበል። ቋንቋ አያስፈልግም። እግዚአብሔር ምስክሬ። እንደው ጥቂት ህይወቴን ከፈለጋችሁ ሁሌ አይመጣልንም፣ ግን ያቺን መሰዊያ አንተው አልመጣልንም፣ ግን እንበረከካለን። እየተሰማን አይደለም፣ ግን እንበረከካለን። ይውጣውጣ ያለን ነው ውስጣችን፣ ግን እንበረከካለን። በጣም ድካም ተሰምቶናል፣ እንበረከካለን። አቤት ከደቂቃ በኋላ ሌላ ፍጡር አድርጓችሁ አሜሪካ ላይ የምትሰራ መንፈስ ያሰኛችኋል ማለት ነው። እንደ ተንበረከካችሁት አይደለም። ከደቂቃ በኋላ አባት ነው አሱ። ለምን አሜን አትሉ? በጣም በፍቅር ሞኝ ሆናችሁ ዛሬ ስሙኝ። ሰፈሩ የት ነው? እዚህ ነው። የምንበረከከው ግን በማን ፊት ነው? በአብ ፊት ነው። እንደ ፈሪሳውያን መጨነቅ የለብንም። ማዕዘን ዳር መፈለግ የለብንም። ሰዎች እንደምንጸልይና እንደማንጸልይ እንዲያውቁልን መታገል የለብንም። እኛውን ጭንቀት ስላለብን ከሰው ጋር ስለምንኖር መጸለያችን እንዲታወቅ ሰላማችንን እንኳን የምናጣው። የኮቴ ሰዎች አትሆኑ። አሁን ኮቴ ኳሲል አባቶ አትበሉ። ምንም ጥቅም የለውም። ወደ ላይ አርግማ። እኔ የሚያየኛል። መጸለያው በማን ፊት ነው? በአብ ፊት ነው። የሚመልስ እሱ፣ የሚሰማኝ እሱ፣ ሰላሙን በውስጥ የሚያፈስ እሱ፣ ማይሰጠኝ ከሆነ ጸጋውን የሚያፈስልኝ እሱ፣ የሚሰጠኝ ከሆነ እንካሚለኝ እሱ። በአብ ፊት ተንበርከኩ። ከሰው ጋር ያላችሁን ነገር በጥሳችሁ ጣሉ። ዋጋ የሚሰጠን ማን ነው? እኛ እግዚአብሔር ነው። በማን ፊት መንበርከክ? በአብ ፊት። ይሄንን መንፈስ ስታገኙት ስራ ቦታችሁ ጸልያላችሁ፣ ወክ ያረጋችሁ ጸልያላችሁ፣ መንገድ ለመንገድ እየሄዳችሁ ጸልያላችሁ፣ ወጥ እየሰራችሁ በአብ ፊት ነው። በሰው ፊት ከሆነ ወጡ መዘጋት አለበት። እውነት ውሸት? በሰው ፊት ከሆነ በር መዘጋት። በአብ ፊት ግን ሁሌ ማውራት አለ። እባካችሁን መርቁት። አጠገባችሁ ያለውን ሰው የምትንበረከከው አባትነት በሚሰየምበት በአብ ፊት ነው በሉ። ነው የምትንበረከከው። እሱ ውስጥ ጥልቅ ስሜት አለ፣ ትህትና አለ፣ እንደሚሰማን ማመን አለ፣ ልጅነትን መቀበል አለ። እግዚአብሔር ባካችሁ በዚህ ይባርከን። ከዛ የመጨረሻው ርዕስ ነው። ርዕሱን ስናይ ቁጥር 16 ጀምሮ የመጀመሪያው ርዕሱ በመንፈስ በውስጥ ሰውነታችን የምንጠነክርበትን ኃይል ባጭሩ ካስቀመጣችሁ የምንበረታበትን መንፈስ ጌታ እንዲሰጠን እንጸልይ። ባክን መበረታበትን መንፈስ ቅዱስን ስጠኝ። ከተንበረከክን አልቀር እንደሱ እንለምን። ስጠን አምላክ ሆይ። በታላቅ ባለጠግነት የሚያበረታ ያ ቅዱስ የጌታ መንፈስ፣ የውስጥ ሰውነታችንን የሚያጠነክር ያ ቅዱስ የጌታ መንፈስ በእኛ ላይ እንዲፈስ እንጸልይ። መንፈስ ቅዱስን እየተጠማችሁ ምን በሉ? ጸልዩ። እስኪ አሜን በሉኝ። ማንን እየተጠማን? መንፈስ ቅዱስን። ያለ አንተ በውስጥ ሰውነቴ ልጠነክር አልችልም። የምታበረታኝ አንተ ነህ፣ የምታጸናኝ አንተ ነህ በሉና ጸልዩ። ሁለተኛው ርዕስ በእምነት በልባችን ክርስቶስ እንዲኖር ምን እንበል? እንጸልይ። ቁጥር 16 ክርስቶስን በልባችሁ በእምነት እንዲኖር ነው የሚለው። ስለዚህ ክርስቶስ በእምነት በልቤ እንዲያድር እባክህ ጌታ ሆይ ብላችሁ በእግዚአብሔር ፊት ጸልዩ። ሁለተኛው እሱ ነው። ሶስተኛው በጌታ ፍቅር ስር እንድንሰድ
በጌታ ፍቅር ስር እንድንሰድ በእርሱ ኃይል እንድንመላለስ ምን እንበል? እንጸልይ። እባክህ በአንተ ፍቅር ስር እንድሰድ እርዳኝ፣ በአንተ ኃይል እንድመላለስ እባክህ አግዘኝ። ይህንን ዓለም አለዛ አትችሉትም። የእናንተ ስርና መሰረት በፍቅር ይጸና ዘንድ ነው የሚለው ማለት ነው። ስለዚህ በጌታ ፍቅር ስር እንድንሰድ በእርሱም ደግሞ ኃይል መመላለስ እንዲሆንልን በእግዚአብሔር ፊት ምን እንበል? እንጸልይ። እባክህ ጌታ ሆይ በአንተ ኃይል እንድመላለስ ምን በለኝ? እርዳኝ። ከዚህ በኋላ ሞት እንዳይታየን፣ ራስን ማጥፋት እንዳይታየን፣ ተስፋ መቁረጥ እንዳይታየን። ለምን አሜን አትሉ? ስለ ራሳችን ያለን አመለካከት የተበላሸ እንዳይሆን፣ ሞት እንዳይሸተን፣ ባዶ ተስፋ ቢሶች ሆነን ህይወታችንን መግፋት ውስጥ እንዳንገባ በአንተ ኃይል እባክህ እንድመላለስ ምን በለኝ? እርዳኝ ብለን እንጸልይ። አራተኛው የክርስቶስ ፍቅር ምን ያህል ጥልቅ እንደሆነ እንድንረዳ እግዚአብሔር አይኖቻችንን እንዲከፍት፣ ይሄ ፍቅር በልባችን ምን እንዲል እንዲፈስ፣ በየሁኔታው እንድታለቅሱ እንድናለቅስ ማለት ነው። ቁጥር 18 ከቅዱሳን ሁሉ ጋር ስፋቱና ርዝመቱ ከፍታውም ጥልቀቱም ምን ያህል መሆኑን ለማስተዋል ከመታወቅም የሚያልፈውን የክርስቶስን ፍቅር ለማወቅ ተበረቱ ዘንድ ይላል። ጥልቀቱ ስፋቱ ይታወቃል እንዴ? አይታወቅም። ያንን ጥልቅ ፍቅር እንድንረዳ በውስጣችን አምላክ እንዲያፈሰው የሚያለቅስ አማኝ እንዲበዛ እስኪ አሜን በሉ። ይሆንልን። በዚህ ጸልዩ። ከዛ መቋጫው ቁጥር 20 እና 21 ምን ይላል? እንግዲህ በእኛ እንደሚሰራው ኃይል መጠን ከምንለምነው ወይም ከምናስበው ሁሉ ይልቅ እጅግ አብልጦ ሊያደርግ ለሚቻለው ለእርሱ በቤተ ክርስቲያን በክርስቶስ ኢየሱስ እስከ ትውልዶች ሁሉ ከዘላለም እስከ ዘላለም ክብር ይሁን አሜን። ስለዚህ ስንጸልይ መቋጫው ምንድነው? እናወድሰው። ጳውሎስ ጥሩ ነገር ይነግረናል። ምንመኘው አለ፣ ምናስበው አለ፣ ተስፋ ምናደርገው አለ። ግን እሱ ከምንመኘው፣ ከምናውቀው፣ ከምንጸልየው፣ ተስፋ ከምናደርገው አብልጦ የሚሰጥ አስደናቂ አምላክ ነው። ይህንን አምላክ በቤተ ክርስቲያን በኩል በማን ስም? በክርስቶስ ኢየሱስ ስም ምስጋና ላንተ ይሁን በሉ። ክብር ላንተ ይሁን በሉ። ትውልዴ አይደለም እኔ ትውልዴ በፊት ይገዛል በሉ። አሜን አትሉ? ስለዚህ መንገድ ለመንገድ ስትሄዱ አባቶይ ክብር ላንተ ይሁን፣ በልጅ በኢየሱስ ክርስቶስ በኩል ምስጋና ይብዛል። አንተ ድንቅ አምላክ ነህ። ባካችሁን እግዚአብሔር አንደበታችን ላይ ይህን ቃል ያስቀምጥ። ለማ ክብር መስጠት? ለጌታ ክብር። በገባንበት በወጣንበት ሁሉ ትውልዶች ሁሉ ከእግር ስር ምን ይበሉ? ይንበርከኩ። ክብር ተጠቅልሎ ለማን ይምጣ? ለአንተ። ባክህ ምን በል አንተ ተመስገን። እልል ምን ማለት ነው? መዝሙር እየከፈታችሁ ብቻችሁን የምታሸበሽቡ፣ በእግዚአብሔር ስራ የምትደነቁ፣ በሚያደርገው በዛ በኃይሉ በችሎቱ የምትታመኑ፣ እያንዳንዱ በህይወታችሁ ላይ የሚደረገውን ነገር 1 2 3 4 ብላችሁ እየቆጠራችሁ እሱን የምታደንቁ እንድትሆኑ ይብዛልን። ስለዚህ በፊቱ የምንጸልይበት ሁኔታ ከተፈጠረ እግዚአብሔር የተባረከ አስተሳሰብ እንዲሰጠን፣ እሱም የማን እቅድ? እስቲ በሉት የእግዚአብሔር እቅድ በሉ፣ የእግዚአብሔር ጥበብ በሉ። ያ በእኛ ሐሳብ ላይ እንዲኖር። ሁለተኛውስ የምንበረከከው በማን ፊት ነው? በአብ ፊት ነው። በቃ መንበርከክ ደግሞ እግዚአብሔር እድል ከሰጠኝ እባክህ መንፈስ ቅዱስን ስጠኝ ብለን በፊቱ ምን እንበል? እንጸልይ። ኢየሱስ በልባችን በእምነት እንዲኖር እንጸልይ። በጌታ ፍቅር ስር ሰደን በእርሱ ኃይል እንድንመላለስ እንጸልይ። የጌታ ፍቅር ምን ያህል ጥልቅ እንደሆነ እንድናውቅ በእግዚአብሔር ፊት እንጸልይ። በሕይወታችን ውስጥ ሊሰራ ለሚችለው ያውም ከጠበቅነው በላይ ሊሰራ ለሚቻለው ለአምላክ ክብር እንዲሆን በጌታ በኢየሱስ ክርስቶስ ለሱ ምስጋና እያቀረብን እየተደነቅን እያመሰገንን እንድንጸልይ በጌታ ፍቅር ላበረታታችሁ ወዳለሁ። የእግዚአብሔር ጸጋ ከሁላችን ጋር ይሁን። አጠገባችሁ ያለውን ሰው ለመጨረሻ ሴትም ትሁን ወንድ፣ እናትም ይሁን አባት ያዙትና መጸለይ ካልቀረበ አትክሰሪ አይሻልም? የሚቀበለው ይሁንልን። እንደዚህ አይነት መንፈስና ልብ ለሁላችን ይብዛልን። እንቆም፣ አጭር ጸሎት አድርገን እንጨርስ። እርዳን ጌታ ሆይ።